ይኸውላችሁ ስዕል እየሳልኩ ነበር እዚህ ሬቻ አርሰዲ ቦታ ላይ ሰውዬ ማለት ነው ከነ ዶሮ ይዞ ባህር ውስጥ ሊጥል ሲል ፎራ ላይ ማለት ነው እነዚህ ናቸው ሬቻ ስም የሚያሰድቡት ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። ኢሬቻ ለሀገር ማንሰራራት በሚል መሪ ቃል እንደሚከበር የተገለጸው የኢሬቻ በዓል የኦሮሞ ሕዝብ ሁሉን ነገር ለፈጠረና ሁሉን ማድረግ ለሚችል ዋቃ አምላክ ምስጋናና ክብር የሚያቀርብበት በዓል እንጂ ሃይማኖታዊ በዓል አይደለም ተባለ። በበዓሉ የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ ኦሮሞ መልካ የሌለው ሕዝብ ራስ እንደሌለው ሕዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን የባህር በር ለማግኘት እየሰራን እንገኛለን ብለዋል። በዝርዝር የምናየው ይሆናል። ሳሪና የቀድሞ ኮሜዲያን ያሬድ ዘላለም ልጅ ያሬድ አንድ ግለሰብ በቢሾፍቱ ሆራ አርሰዲ ሐይቅ ውስጥ ዶሮ ሊጥል ሲል በራሱ በልጃሬድና በጓደኞቹ ተይዞ አካላዊ እርምጃ እንደተወሰደበትና ሲሰደብም እንደነበር መታየቱ ውዝግብ አስነሳ። ከተፈጸመው ድርጊት ጀርባ ያለውን የህግና የሰብአዊነት ጉዳይ እንዲሁም የባህልና የእምነት በዓላትን ከማይገቡ ተግባራት እንዴት መጠበቅ እንደሚቻል ጥያቄ አስነስቷል። ተጨማሪ አለን። በሆሮ ጉድሩ ወለጋ ከ160 በላይ ታጣቂዎች የሰላም አማራጭን ተቀብለው እጃቸውን እንደሰጡ የተገለጹ ታጣቂዎች የኛ አባል አይደሉም ሲል የኩምሳ ድሪባ አማካሪ ገለጸ። እነዚህ እጃቸውን የሰጡት በኦሮሞ ነጻነት ሰራዊት ስም በጫካ መሽገው የነበሩ እንጂ የኛ አባል አይደሉም ያሉ ሲሆን የነሱ እጅ መስጠት አሁን ለህዝቡ ትልቅ እፎይታ ነው ብሏል። ሌላኛው መረጃችን ነው። የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ለሁሉም ክልሎችና ለሁሉም ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ በሚመለከት መመሪያ አስተላለፉ። በዚህም ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ብሏል። ዝርዝሩን የምናሰማችሁ ይሆናል። ሲፒጄ የሸገር ኤፍኤም ጋዜጠኞችን ከእስር መለቀቅ በበጎ እንደሚመለከተው ገለጸ። ሆኖም የኢትዮጵያ ባለስልጣናት በጋዜጠኞቹ ላይ የተመሰረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነጻነትን እንዲያከብር ጠይቋል። ሙሉ መረጃውን አጠናክረናል። በትምህርት ቤቶች ውስጥ የሰብአዊ መብቶች ክበባት እንዲስፋፉና በንቃት እንዲንቀሳቀሱ ለማስቻል በተዘጋጀ ረቂቅ ሰነድ ላይ ውይይት ተካሄደ። በውይይቱ የትምህርት ሚኒስቴርና የክልል ትምህርት ቢሮ የሥራ ኃላፊዎችና ባለሙያዎች፣ የተማሪዎች ተወካዮች እንዲሁም በትምህርት ዘርፍ ውስጥ የሚሰሩ መንግስታዊ ያልሆኑ ድርጅቶች ተወካዮች ተሳትፈዋል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። እንኳን ለኢሬቻ መልካ በሰላም አደረሳችሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የኢሬቻ በዓልን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሏል። ለዚህ ነው ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ ያቀርባል ብለዋል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው። ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወለቡ የላቡ ምንጭ አምላክ ብሎ ነው የሚጸልየው ብለዋል። የዘንድሮ ኢሬቻ ኢትዮጵያ የዜጎችን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ ያለን ሲሉ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በእንኳን አደረሳችሁ መልእክት ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግናን ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ያሉ ሲሆን በዚህ ረገድ ያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው ብለዋል። አከለውን ባለፉት ዓመታት አዲስ ሐሳቤ በሆነው የመደመር ፍልስፍና በመመራት ሀገር ያላትን ሀብት ልምድና ዕውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪ ማግዞን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል ነው ያሉት። 2018 ዓመተ ምህረትም የኢሬቻ ሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ ሲሉ በድጋሚ የመከናወን ኢሬቻ ይሆንልን እላለሁ። መልካው ሰላም ይሁን፣ ገዳው የጥጋብና የስኬት ይሁን፣ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኖር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በተያዘ መረጃ የኢሬቻ በዓል ሃይማኖታዊ በዓል እንዳልሆነ ተገለጸ። የ2018 የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል እንደሚከበር የኦሮሚያ ኮሙኒኬሽን ቢሮ አስታውቋል። የኦሮሞ ህዝብ
ፈጣሪውን ላለፈው የሚያመሰግንበት ለመጪው መልካሙን ሁሉ የሚለምንበት የምስጋናና የእርቅ በዓል በዘንድሮ ዓመትን በድምቀት እንደሚከበር ተገልጿል። የኦሮሞ ህዝብ ሁሉን ነገር ለፈጠረና ሁሉን ማድረግ ለሚችል ዋቃ አምላክ ምስጋናና ክብር የሚያቀርብበት በዓል እንጂ ሃይማኖታዊ በዓል አይደለም ሲሉ የኦሮሚያ የኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል። በመሆኑም ኢሬቻ የኦሮሞ ህዝብ በጋራ ወደ መልካ ሆራና ተራራ በመሄድ እርቅን፣ ይቅርታን፣ መልካም ምኞትን፣ ሰላምና አንድነትን የሚሰጥበት ሲሆን በሚሊዮን የሚቆጠሩ ሰዎች ይገኛሉ። አንዳንድ ሰዎች ኢሬቻ የሃይማኖት በዓል ነው ሲሉ የሚሰሙ መኖራቸው ከጋዜጠኞች ጥያቄ የተነሳ ሲሆን አቶ አዱኛም ሃይማኖታዊ በዓል ከሆነ እስካሁን የተነበሩ እነዚሁ ሰዎች እንዲሁም ሃይማኖታዊ ስርዓት በዓመት ሁለቴ ብቻ የሚከበር አይደለም ለራስ የሚጸለይበትም ጭምር ነው ያሉ ሲሆን ኢሬቻ ግን ከክረምት ወደ በጋ ከበጋ ወደ ክረምት መተላለፍን ተከትሎ የሚከወን የመስጋና ስነ ስርዓት ነው ብለዋል። ኢሬቻ የኦሮሞ ብቻ ሳይሆን የመላው የኢትዮጵያ ህዝብ ነው ያሉት ኃላፊው የሽግግር ምልክት ሲሆን ከአሮጌ ዘመን ወደ አዲስ ዘመን ሽግግር መደረጉን ለማብሰር የሚከበር ታላቅ በዓል ነው ሲሉ ኃላፊው ለመገናኛ ብዙሃን ባለሙያዎች ተናግረዋል። ኢሬቻ በዓለም አቀፉ የቅርስ መዝገብ ዩኔስኮ ላይ እንዲመዘገብ እየተሰራ መሆኑንም ገልጸዋል። ይህ በእንዲህ እንዳለ ኢሬቻ የሀገርን ማንሰራራት የሚደግፍ የኦሮሞ ክብረ በዓል ነው ሲሉ አቶ ሽመልስ አብዲሳ ገለጹ። ኢሬቻ የሀገርን ማንሰራራት የሚደግፍ የኦሮሞ ክብረ በዓል ነው አሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ። ርዕሰ መስተዳድሩ በነገው ዕለት በሆረ ፊንፊኔ እንዲሁም በማግስቱ እሁድ በሆረ አሃር ሰዴ የሚከበረውን የኢሬቻ በዓል አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። አቶ ሽመልስ በመልእክታቸው እንዳሉት ኢሬቻ ህዝቡ የጨለማ ወቅት አልፎ የሚገናኝበት የብርሃን ጊዜ መድረሱን የሚያበስርበት እንዲሁም በአንድነት በመሰባሰብ አምላኩን የሚያመሰግንበት በዓል ነው። ያደጉ ሀገራት የእድገታቸው ምስጢር ለሀገር በቀል ፍልስፍና ትኩረት መስጠታቸው እንደሆነ ጠቅሶ መንግስት የህዝቡን ነባር ባህላዊ ሴቶች በመጠቀም ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን ለመቅረፍ እየሰራ እንደሆነ አንስተዋል። ኢሬቻ በሀገር በቀል ፍልስፍና ላይ የተመረኮዘ የኦሮሞ ህዝብ ክቡር በዓል ነው ያሉት ርዕሰ መስተዳድሩ ህብረትን የሚያጠናክር አንድነትን የሚያጸና እንዲሁም የኦሮሞ ህዝብ ማንነትን ከፍ አድርጎ የሚያሳይ በዓል መሆኑን አውስተዋል። በዓመት ውስጥ ለተገኙት ድሎችና ስኬቶች በማመስገን ለመጪው መልካም እንዲሆን በባህሉ መሰረት ስኬት የሚሰበክበት ትልቅ በዓል መሆኑንም አስረድተዋል። ኢሬቻ ከባህላዊ እሴት ያፈነገጡ ድርጊቶችን በመከልከልና ከሌሎች ብሔር ብሔረሰቦች ጋር ያለውን መስተጋብር በማጠናከር በፍቅር እንደሚከበር ነው ያስገነዘቡት። የዘንድሮ በዓል ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ስራ በጀመረበት ማግስት መከበሩ ልዩ እንደሚያደርገው ጠቅሰው በበዓሉ ላይ ለመታደም ለሚመጡ እንግዶች እንኳን ደህና መጣችሁ መልእክት አስተላልፈዋል። የኢሬቻን ሰላማዊነትና አቃፊነት ለዓለም በማሳወቅ በዓሉን በዩኔስኮ የዓለም ቅርስነት ለማስመዝገብ የተጀመረው ጥረት ተጠናክሮ መቀጠል እንዳለበትም አስገንዝበዋል። ርዕሰ መስተዳድሩ በመልእክታቸው ህብረ ብሔራዊ ወንድማማችነትን እያጠናከርን የብልጽግና ጉዟችንን ለማሳካት እንሰራለን ብለዋል። በሌላ በኩል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለኢሬቻ በዓል መልእክት አስተላልፈዋል። በመልእክታቸው የኦሮሞ ህዝብ ከሌሎች ወንድም እህት ህዝቦቹ ጋር በመሆን ባካሄደው መራር ትግል ከተቀዳጃቸው ድሎች መካከል አንዱ የኢሬቻ ሆረ ፊንፊኔን ክብረ በዓል በጥንታዊው ስፍራ ማክበር መቻል ነው ያሉ ሲሆን ይህም ባለፉት 7 ዓመታት በከፍተኛ ድምቀት ባህላዊ ሴቱንና ትውፊቱን ጠብቆ በመዲናችን አዲስ አበባ እየተከበረ ይገኛል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለኢሬቻ በዓል መልእክታቸውን አስተላልፈዋል። ማንኛውም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲል ሲቪል ሰርቪስ ኮሚሽን ገለጸ። የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ አህሊ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ በሚመለከት መመሪያ አስተላልፈዋል። በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንደሚሆን አሳውቀዋል። ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን ኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ የተወሰነ ትልቅ እርምጃ ነው ሲሉ ገልጸዋል። ኮሚሽነሩ ደሞዙ ከመስከረም 1 ቀን 2018 ጀምሮ ይከፈላል። ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ማሳሰቢያ ሰጥተዋል። በሆሮ ጉድሩ ወለጋ እጃቸውን የሰጡ ታጣቂዎች የኛ አባል አይደሉም ሲል የኮምሳ ድሪባ አማካሪ ገለጸ። የሆሮ ጉድሩ ወለጋ ዋና አስተዳዳሪ ሰሞኑን በሰጡት መግለጫ ከ160 በላይ ታጣቂዎች የሰላም አማራጭን ተቀብለው እጃቸውን መስጠታቸውን ማስታወቃቸው ይታወሳል። እነዚህ ታጣቂዎች ባለፉት ዓመታት በአካባቢው ሲንቀሳቀሱ የነበሩ መሆናቸውንና የጸጥታ ስጋት ሆኖ መቆየታቸውንም ጠቅሰው ነበር። እጃቸውን የሰጡት የአደሳ ከተባለው መሪያቸው ጋር መሆኑን ቢጠቅሱም በአካባቢው እንደሚንቀሳቀስ የሚነገርለት የኦሮሞ ነጻነት ግንባር ታጣቂ ኃይል ግን ይህንን አስተባብሏል። የኦሮሞ ነጻነት ግንባር ሰራዊት ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ እንደተናገሩት እነዚህ የኛ ወታደሮች አይደሉም። የኦሮሞ ነጻነት ግንባር ሰራዊት የሚመራው በመሮ ድሪባና በመከተሉ ገመቹ አቦዬ እንዲሁም በስራ አስፈጻሚ ኮሚቴውና በ8 ዞን በተዋቀረው የስልጣን ሰንሰለት ነው ብለዋል። ጨምረውም አሁን እነዚህ እጃቸውን የሰጡት በኦሮሞ ነጻነት ሰራዊት ስም በጫካ መሽገው የነበሩ እንጂ የኛ አባል አይደሉም በማለት አስረድተዋል። አቶ ጂረና በመግለጫቸው እነዚህኞቹ በጫካ መሽገው ህዝብን ሲዘርፉ የቆዩ መሆናቸውን አስታውቀዋል። ዋና አማካሪው ሲቀጥሉም እነሱ ህዝብን በመዝረፍ ላይ ተሰማርተው የቆዩ ናቸው።
እኛ ደግሞ ህዝቡን ከነሱ ስንከላከል ቆይተናል። የነሱ እጅ መስጠት አሁን ለህዝቡ ትልቅ እፎይታ ነው ብለዋል። ጨምረውም እነዚህ ታጣቂዎች የት እንደሚንቀሳቀሱ እናውቅ ነበር። እጃቸውን ከሰጡት ውስጥ አንድም በጃልመሮ በሚመራው ቡድን ውስጥ አባል የሆነ የለም በማለት ገልጸዋል። ሳሊና የቀድሞ ኮሜዲያን ያሬድ ዘላለም ልጅ ያሬድ በማህበራዊ ትስስር ገጹ ባጋራው ቪዲዮ አንድ ግለሰብ የኢሬቻ በዓል የፊታችን እሁድ በሚከበርበት በቢሾፍቱ ሆራ አርሰዲ ሐይቅ ውስጥ ዶሮ ሊጥል ሲል በራሱ በልጅ ያሬድና በጓደኞቹ ተይዞ አካላዊ እርምጃ እንደተወሰደበትና ሲሰደብም እንደነበር ታይቷል። ክስተቱ በበዓሉ ዋዜማ አካባቢን የማስዋብ ስራ በሚሰራበት ወቅት የተፈጠረ ሲሆን ድርጊቱ በባህላዊ በዓላት ላይ ስለሚፈጸሙ ተግባራትና ስለ ህግ የበላይነት አከባበር ሰፊ ውይይት ቀስቅሷል። በቲክቶክ የተሰራጨው ቪዲዮ ላይ በስፋት ሲናገር የሚሰማው ሳሊ ያሬድ ዘላለም ልጅ ያሬድ ከቡድኑ ጋር በመሆን የኢሬቻ በዓልን ምክንያት በማድረግ አካባቢውን በስዕል የማስዋብ ስራ እየሰራ እንደነበር ይገልጻል። በዚህ ወቅት አንድ ግለሰብ ዶሮ ይዞ ወደ ሐይቁ ሲያመራ እንዳየና በሁኔታው መጠርጠሩን ተናግሯል። ሳሊው እንደሚለው ግለሰቡን ዶሮውን ምን ልታደርገው ነው ብሎ ሲጠይቀው ሐይቁ ውስጥ ልጥለው ነው የሚል ምላሽ አግኝቷል። ይህንን ተከትሎ ያሬድና በአካባቢው የነበሩ ሌሎች ሰዎች ግለሰቡን በቁጥጥር ስር አውለዋል። ሳሊው ድርጊቱን የኢሬቻን በዓልና የኦሮሞን ባህል ለማጠልሸት የሚደረግ የተደራጀ ተንኮል በማለት የገለጸው ሲሆን እንዲህ ያሉ ተግባራት በዓሉ የሰይጣን ነው የሚል የተሳሳተ ትርጓሜ እንዲሰጠው ያደርጋሉ ሲል በምሬት ተናግሯል። ለ20 ዓመታት በዓሉን ሲያከብር እንዲህ አይነት ነገር አይቶ እንደማያውቅም አክሏል። ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ በርካታ ተመልካቾች ከተፈጸመው ድርጊት ጀርባ ያለውን የህግና የሰብአዊነት ጉዳይ አንስተዋል። አንድ ግለሰብ የፈለገውን የማመን መብት አለው። ወንጀል ፈጽሟል ተብሎ ቢጠረጠር እንኳን ጉዳዩን በህግ አግባብ ለፖሊስ ከማቅረብ ይልቅ ልጅ ያሬድና ጓደኞቹ በራሳቸው እጅ እርምጃ እንዲወስድ መገፋፋት፣ መስደብና መደብደብ የህግ የበላይነትን የሚጥስ ተግባር ነው ሲሉ ብዙዎች ይከራከራሉ። በቪዲዮ ላይ የሚታየው የቡድን ድብደባ ማንኛውም ተጠርጣሪ በህግ ፊት የመዳኘት መብቱን የሚጋፋም አደገኛ የሞብ ጀስቲስ ተግባር መሆኑን የህግ ባለሙያዎች ያስረዳሉ። ሌላው የሰብአዊ መብት ጉዳይ ነው። የተጠርጣሪው ማንነትና የድርጊቱ ትክክለኛ ዓላማ በህግ ሳይጣራ በቡድን አካላዊ ጥቃት ማድረስ ከሰብአዊነት አንጻርም ተገቢነት የሌለው ተግባር መሆኑን አስተያየት ሰጪዎቹ ገልጸዋል። በቪዲዮ ላይ ክስ የቀረበበት ግለሰብ ድምጽ በግልጽ አይሰማም። ድርጊቱን ለመፈጸም ያነሳሳው ትክክለኛ ምክንያት ምን እንደሆነ የሳሊው ክስ ትክክል መሆኑን ወይም አለመሆኑን ለማረጋገጥ የተጠርጣሪውን ወገን መስማት አስፈላጊ ነው። አንዳንዶች ድርጊቱ ተንኮል ሊሆን እንደሚችል ሲስማሙ፣ ሌሎች ደግሞ ግለሰቡ የራሱ የሆነ የተሳሳተ እምነት ወይም የግል ችግር ሊኖርበት ይችላል የሚል መልከት አላቸው። ክስተቱ የባህልና የእምነት በዓላትን ከማይገቡ ተግባራት እንዴት መጠበቅ እንደሚቻል ጥያቄ ከማስነሳቱ ባሻገር የዜጎችን በህግ ፊት እኩል የመዳኘት መብትና የህግ የበላይነትን የማክበር አስፈላጊነት ላይ ትልቅ ትምህርት የሚሰጥ ሆኗል። በትምህርት ቤቶች ውስጥ የሰብአዊ መብቶች ክበባት እንዲስፋፉና በንቃት እንዲንቀሳቀሱ ለማስቻል በተዘጋጀ ረቂቅ ሰነድ ላይ ውይይት ተካሄደ። የሰብአዊ መብቶች ክበባት በትምህርት ቤቶች ውስጥ እንዲስፋፉና በንቃት እንዲንቀሳቀሱ ለማስቻል በተዘጋጀ የሰብአዊ መብቶች ክበባት አደረጃጀትና አሰራር ረቂቅ መምሪያ ላይ መስከረም 13 ቀንና መስከረም 14 ቀን 2018 ባለድርሻ አካላቶችን ያሳተፈ ውይይት መካሄዱ ተገልጿል። ረቂቅ መመሪያውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትምህርት ሚኒስቴር ጋር በመተባበር ያዘጋጁት ሲሆን የሰብአዊ መብቶች ዕውቀትና አመለካከት በትምህርት ቤት ማህበረሰብ ዘንድ እንዲጎለብት ለማስቻል የታሰበ መሆኑ ተጠቁሟል። በዚህም የሰብአዊ መብቶች ክበባት አደረጃጀትና አሰራር ረቂቅ መምሪያና ክበባቱ በዓለም አቀፍ ደረጃ ዕውቅና ተሰጥቷቸው ከሚከበሩ ቀናት ጋር በማገናኘት የሚያከናውኗቸው ተግባራትን የሚዘረዝረው ረቂቅ አጋዥ ሰነድ ላይ ውይይት ተካሂዷል። በውይይቱ የትምህርት ሚኒስቴርና የክልል ትምህርት ቢሮ የስራ ኃላፊዎችና ባለሙያዎች፣ የተማሪዎች ተወካዮች እንዲሁም በትምህርት ዘርፍ ውስጥ የሚሰሩ መንግስታዊ ያልሆኑ ድርጅቶች ተወካዮች ተሳትፈዋል። በመድረኩ የሰብአዊ መብቶች ክበባትን በትምህርት ቤቶች የማቋቋም አስፈላጊነትና ዓላማ፣ ክበባቱ የሚመሩባቸው መርሆች፣ የተፈጻሚነት ወሰን፣ የክበባቱ አደረጃጀትና አመራር፣ ዋና ተግባራትና የማስፈጸሚያ ስልቶች እንዲሁም ክበባቱ ከባለድርሻ አካላት ጋር የሚኖራቸው ግንኙነትና የመሳሰሉት ጉዳዮች ተነስተዋል። በዚህም በትምህርት ቤቶች ውስጥ የሰብአዊ መብቶች ክበባትን ማቋቋም ተማሪዎች ስለ እኩልነት፣ አካታችነት፣ የሰው ልጅ ክብር፣ መቻቻልና ሌሎች የሰብአዊ መብቶች እሴቶችና መርሆች ያላቸውን ግንዛቤ እንዲያሳድጉ ከማስቻሉ በተጨማሪ በክፍል ውስጥ የተማራቸውን የሰብአዊ መብቶች ጉዳዮች ከክፍል ውጪ በተግባር እንዲለማመዱ ምቹ ሁኔታን ይፈጥራል ተብሏል። በተጨማሪም ክበባቱ ተማሪዎች ስለ ሰብአዊ መብቶች መወያያና መማሪያ መድረክ እንዲኖራቸው እንዲሁም በማህበራዊ ጉዳዮች ላይ ኃላፊነት የሚሰማቸው መብትና ኃላፊነታቸውን የሚገነዘቡ በሀገራዊ ጉዳዮች ላይ ንቁ ተሳታፊ እንዲሆኑ እድል እንደሚሰጧቸው መነሳቱን ከኮሚሽኑ የተገኘው መረጃ ያመለክታል። በደብረ ማርቆስ በሰፈረ የመንግስት ኃይል ላይ የከተማ ኦፕሬሽን ተፈጸመ። የቀኝጌታ ዮፍታይ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በዛሬው ዕለት በሌሊት ደብረ ማርቆስ ከተማ በመግባት ቦሌ ውሃጋን አካባቢ የብልጽግና አመራሮችን ይጠብቁ የነበሩ የመከላከያ ሰራዊት ዋርዲያ አባላትን በመግደል 5 ደግሞ ቁስለኛ አድርገዋል ተብሏል። በተመሳሳይ በዛሬው ዕለት ከቀኑ 8 ሰዓት አካባቢ ቀበሌ 8 ላይ 2 ሚሊሻዎችን በመግደልና 1 ፖሊስ በማቁሰል 1 ኮሪያ መሳሪያ ማርከዋል። ያንን ተከትሎም በከተማ ውስጥ የሚሰሩ ኦፕሬሽኖች ይቀጥላሉ ሲል የንጉስ ተክለ ሃይማኖት ብርጌድ ቃል አቀባይ ባይሽ ፈራው ገልጿል።
ተገልጿል። በጠዋቱ የደንበጫ ውጊያም የክፍለ ጦር አመራር ከነ አጃቢዎቹ መገደሉ የተነገረ ሲሆን የመከላከያ ሰራዊት አባላትም እጅ እየሰጡ ነው ተብሏል። ሲፒጄ መንግስት በጋዜጠኞች ላይ የተመሰረቱ የወንጀል ክሶች በሙሉ እንዲነሱ ጠየቀ። የሸገር ኤፍኤም ጋዜጠኞችን ከእስር መለቀቅ በበጎ እንደሚመለከተው ገልጿል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ለ3 ሳምንታት ያህል በእስር ላይ የነበሩት የሸገር ኤፍኤም ሬዲዮ አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከእስር መፈታታቸውን በአውንታ እንደተቀበለው ዛሬ መስከረም 23 ቀን 2018 ባወጣው መግለጫ አስታወቀም። ተቋሙ በመግለጫው በጋዜጠኞቹ መፈታት መደሰቱን ገልጾ የኢትዮጵያ ባለስልጣናት በጋዜጠኞቹ ላይ የተመሰረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሱ የፍትህ ስርዓቱም የፕሬስ ነጻነትን እንዲያከብር ጠይቋል። ጋዜጠኞቹ ከእስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ማጽናቱን ተከትሎ ነው። በዚህም የሸገር ኤፍኤም ሬዲዮ ጋዜጠኞች አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከ21 ቀናት እስር በኋላ መስከረም 14 ቀን 2018 ከሰዓት አካባቢ መለቀቃቸውን ጣቢያው አስታውቆ ነበር። ጋዜጠኞቹ ነሐሴ 28 ቀን 2017 ለእስር የተዳረጉት ነሐሴ 24 ቀን 2017 በሸገር ኤፍኤም ሬዲዮ የጥቅማ ጥቅም ጥያቄ ያቀረቡት የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። የዜናና ፕሮግራም ኃላፊው እሸት ያሰፋ ከጋዜጠኛ ምንታምር ጸጋው ጋር በዕለቱ ነሐሴ 28 ቀን 2017 ከቢሮ ከተወሰዱ በኋላ ቃላቸውን ሰጥተው ተለቀዋል። የጋዜጠኞቹን እስር ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የሸገር ኤፍኤም ሬዲዮ ጣቢያ ባልደረቦች የሆኑት ሪፖርተር ምንታምር ጸጋውና አርታኢ ትዕግስት ዘሪሁን ያለምንም ቅድመ ሁኔታ ከእስር እንዲፈቱ መጠየቁ ይታወሳል። በወቅቱ የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪሞ የኢትዮጵያ ሕዝብ በጤና ዙሪያ የሚቀርቡ ገለልተኛ ዘገባዎችን ማግኘቱ ወሳኝ ነው ያሉ ሲሆን አክለውም ባለስልጣናት በዚህ ጉዳይ ላይ በሳንሱርና በቁጥጥር ምላሽ መስጠታቸው እጅግ አሳሳቢ ነው ሲሉ ገልጸው ነበር።